ምዕራፍ 35 ኤሊሁም ደግሞ መለሰ እንዲህም አለ፣ ይህ ጽድቅ እንደሆነ ታስባለህን? ወይስ በእግዚአብሔር ፊት እኔ ጻድቅ ነኝ ትላለህን? አንተ ምን ጥቅም አለህ? ኃጢአት ሰርቼ ከማገኘው ይልቅ ኃጢአት ባልሰራ ኖሮ ምን እጠቀማለሁ ብለህ ጠይቀሃልና፣ እኔ ላንተና ካንተ ጋር ላሉ ለባልንጀሮችህ እመልሳለሁ። ዓይኖችህን ወደ ሰማይ አቅንተህ እይ፣ ካንተም ከፍ ከፍ ያሉትን ደመናት ተመልከት። ኃጢአት ብትሰራ ምን ትጎዳዋለህ? መተላለፍህስ ቢበዛ ምን ታደርገዋለህ? ጻድቅስ ብትሆን ምን ትሰጠዋለህ? ወይስ ከእጅህ ምንን ይቀበላል? እንዳንተ ያለውን ሰው ክፋትህ ይጎዳዋል፣ ለሰውም ልጅ ጽድቅህ ይጠቅመዋል። ከግፍ ብዛት የተነሳ ሰዎች ይጮኻሉ፣ ከኃያላንም ክንድ የተነሳ ለእርዳታ ይጠራሉ። ነገር ግን በሌሊት መዝሙርን የሚሰጥ ከምድርም እንስሶች ይልቅ የሚያስተምረን ከሰማይም ወፎች ይልቅ ጥበበኞች የሚያደርገን ፈጣሪ እግዚአብሔር ወዴት ነው የሚል የለም። በዚያ ስለ ክፉ ሰዎች ትዕቢት ይጮኻሉ፣ እርሱ ግን አይመልስላቸውም። በእውነት እግዚአብሔር ከንቱ ነገር አይሰማም? ሁሉን የሚችል አምላክ አይመለከተውም? ይልቁንም አላየውም? ነገሩ በእርሱ ፊት ነው፣ እኔም እጠብቀዋለሁ ስትል፣ አሁን ግን በቁጣ አልጎበኘምና በኃጢአት እጅግ አያስብም ትላለህ። ስለዚህ ኢዮብ አፉን በከንቱ ይከፍታል፣ ያለ እውቀትም ቃሉን ያበዛል። ምዕራፍ 36 ኤሊሁም ደግሞ መለሰ እንዲህም አለ፣ ገና ስለ እግዚአብሔር የሚነገር አለኝና ጥቂት ቆየኝ፣ እኔም አስታውቅሃለሁ። እውቀቴን ከሩቅ አመጣለሁ፣ ፈጣሪዬንም ጻድቅ ነው እላለሁ። ቃሌ በእውነት ያለ ሐሰት ነው፣ በእውቀትም ፍጹም የሆነ ካንተ ጋር አለ። እነሆ እግዚአብሔር ኃያል ነው፣ ማንንም አይንቅም። እርሱም በማስተዋሉ ብርታት ኃያል ነው። እርሱ የበደለኞችን ሕይወት አያድንም፣ ለችግረኞች ግን ፍርዱን ይሰጣል። ዓይኑን ከጻድቃን ላይ አያርቅም፣ ለዘላለምም ከነገሥታት ጋር በዙፋን ላይ ያስቀምጣቸዋል። እነርሱም ከፍ ከፍ ይላሉ። በሰንሰለት ቢታሰሩ ወይም በችግር ገመድ ቢጠመዱ ሥራቸውንና መተላለፋቸውን በትዕቢትም እንዳደረጉ ይናገራቸዋል። ጆሮአቸውን ለተግሣጽ ይከፍተዋል፣ ከኃጢአትም ይመለሱ ዘንድ ያዛቸዋል። ቢሰሙ ቢያገለግሉትም ዕድሜያቸውንም በልማት ዘመናቸውንም በተድላ ይፈጽማሉ። ባይሰሙ ግን በሰይፍ ይጠፋሉ፣ ያለ እውቀትም ይሞታሉ። ዝንጎች ግን ቁጣን ያዘጋጃሉ፣ እርሱም ባሰራቸው ጊዜ አይጮኹም። በሕፃንነታቸው ሳሉ ይሞታሉ፣ ሕይወታቸውም በሰዶማውያን መካከል ይጠፋል። የተቸገረውን በችግሩ ያድነዋል፣ በመከራም ጆሮአቸውን ይገልጣል። እንዲሁም አንተ ከመከራ ችግር ወደ ሌለበት ወደ ሰፊ ስፍራ በወሰደህ ነበር። በማዕድህ ላይ የተዘጋጀውም ስብ በሞላበት ነበር። አንተ ግን በበደለኞች ፍርድ የተሞላህ ነህ። ስለዚህ ፍርድና ብይን ይይዝሃል። ቁጣ ለስድብ አያታልህ፣ የመማለጃ ብዛት ፈቀቅ አያድርግህ። ባለጠግነትህ የኃይልህም ብርታት ሁሉ ያለ ችግር እንድትሆን ሊረዳህ ይችላልን? ወገኖችም ከስፍራቸው የሚወጡበት ሌሊት አትመኝ። ከመከራ ይልቅ ይህን መርጠሃልና ኃጢአትን እንዳትመለከት ተጠንቀቅ። እነሆ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። እንደ እርሱስ ያለ አስተማሪ ማን ነው? መንገዱን ማን አዘዘለት? ወይስ ኃጢአትን ሰርተሃል የሚለው ማን ነው? ሰዎች የዘመሩትን ሥራውን ታከብር ዘንድ አስብ። ሰዎች ሁሉ ተመልክተውታል፣ ሰውም ከሩቅ ያየዋል። እነሆ እግዚአብሔር ታላቅ ነው፣ እኛም አናውቀውም። የዘመኑም ቁጥር አይመረመርም። የውሃን ነጠብጣብ ወደ ላይ ይስባል፣ ዝናብም ከጉም ይንጠባጠባል። ደመናት ያዘንባሉ፣ በሰዎችም ላይ በብዙ ያንጠባጥባሉ።
የደመናውንም መዘርጋት የማደሪያውንም ነጎድጓድ የሚያስተውል ማን ነው? እነሆ በዙሪያው ብርሃኑን ይዘረጋል፣ የባህሩንም ጥልቀት ይከድናል። በእነዚህ በአሕዛብ ላይ ይፈርዳል፣ ብዙም ምግብ ይሰጣል። እጆቹን በብርሃን ይሰውራል፣ በጠላቱም ላይ ይወጣ ዘንድ ያዘዋል። የነጎድጓድ ድምፅ ስለ እርሱ ይናገራል፣ እንስሶችም ደግሞ ስለሚመጣው ውሽንፍር ይጮኻሉ። ምዕራፍ 37 ስለዚህም ልቤ ተንቀጠቀጠ፣ ከስፍራውም ተንቀሳቀሰ። የድምፁን መትመም ስሙ፣ ካፉም የሚወጣውን ግሩርምታ አድምጡ። እርሱ ወደ ሰማያት ሁሉ ታች፣ ብርሃኑም ወደ ምድር ዳርቻ ይሰዳል። በስተኋላው ድምፅ ይጮኻል፣ በግርማውም ድምፅ ያንጐደጕዳል። ድምፁም በተሰማ ጊዜ መብረቁን አይከለክልም። እግዚአብሔር በድምፁ ድንቀኛ ያንጐዳጕዳል። እኛም የማናስተውለውን ታላቅ ነገር ያደርጋል። በረዶንና ውሽንፍሩን ብርቱንም ዝናብ በምድር ላይ ውደቁ ይላል። ሰውም ሁሉ ሥራውን ያውቅ ዘንድ የሰውን ሁሉ እጅ ያትማል። አውሬዎቹም ወደ ጫካ ይገባሉ፣ በዋሾቻቸውም ይቀመጣሉ። ከተሰወረ ማደሪያውም አውሎ ነፋስ ከሰሜንም ብርድ ይወጣል። ከእግዚአብሔር እስትንፋስ ውርጭ ተሰጥቷል። የውሆችም ስፋት ይጠባል። የውሃውንም ሙላት በዳመና ላይ ይጭናል። የብርሃኑንም ዳመና ይበታትናል። ለተግሣጽ ወይም ለምድሩ ወይም ለምሕረት ቢሆን ሰው በሚኖርበት ዓለም ላይ ያዘዘውን ሁሉ ያደርግ ዘንድ ፈቃዱ ወደ መራችው ይዞራል። ኢዮብ ሆይ ይህን ስማ፣ ቁም፣ የእግዚአብሔርን ተአምራት አስብ። በውኑ እግዚአብሔር እንዴት እንደሚያዛቸው የደመናውንም ብርሃን እንዴት እንደሚያበራ አውቀሃልን? ወይስ የደመናውን ሚዛን ወይስ በእውቀት ፍጹም የሆነውን ተአምራት አውቀሃልን? በደቡብ ነፋስ ምድር ጸጥ ባለች ጊዜ ልብስህ የሞቀችህ አንተ ሆይ እንደ ቀለጠ መስታወት ብርቱ የሆኑትን ሰማያት ከእርሱ ጋር ልትዘረጋ ትችላለህን? እኛ ከጨለማ የተነሳ በሥርዓት መናገር አንችልምና የምንለውን አስታውቀን። ማንም በእርሱ ላይ ቢናገር ፈጽሞ ይዋጣልና። እኔ እናገር ዘንድ ብወድ ሰው ይናገረዋልን? አሁንም ነፋስ አልፎ ካጠራቸው በኋላ ሰው በሰማያት የሚበራውን ብርሃን ሊመለከት አይችልም። ከሰሜን ወርቅ የሚመስል ጌጠኛ ብርሃን ይወጣል። በእግዚአብሔር ዘንድ የሚያስፈራ ግርማ አለ። ሁሉን የሚችል አምላክን እንገናኝ ዘንድ አንችልም። በኃይል ትልቅ ነው፣ በፍርድና በጽድቅም አያስጨንቅም። ስለዚህ ሰዎች ይፈሩታል። በልባቸውም ጠቢባን የሆኑትን ሁሉ አይመለከትም።